ነኝ። አንዳንዴ መጫወት እወዳለሁ። አንዳንዴ ረጋ ያልኩ ሰው ነኝ። አንዳንዴ መምከር ያምረኛል። አንዳንዴ መደነስ ምናምን። ይህ አስተውላችሁታል ብዬ አስባለሁ። አዶናይ ብዙ ማንነቶች አሉት። የዚህ ጠላት አይደለሁም። እኔ ደስተኛ ነኝ እንደዚህ በመሆኔ። ነገር ግን እነዚህ ነገሮች ለምንድን ነው ማድረጋቸው የሚለውም ጥያቄ ራሴን እየጠየቅኩ ነው። አሁን አብዛኛው ጊዜ ብዙ ቪዲዮዎች የምሰራቸው እኔ ላይክ የሆነ አላማ ላይ ለመድረስ ነበረ። ተረዳችሁ? የሆነ በቃ የሆነ አላማ ላይ ለመድረስ። አሁን ግን ጀስት አላማ ብቻ አይመራኝም። እኔ ሰላም ይመራኛል። ሰላም። አዶናይ አሁን የሆነ ቪዲዮ ከመቅረጼ በፊት እና ይህ ነገር ሰላም ያመጣልኛል ወይ፣ ይህ ነገር ያግዘኛል ወይ ወደምፈልገው መንገድ ለመራገድ ለመራመድ ሰላማዊ በሆነ መንገድ። ብዙ ሰዎች ይህ አይገባቸውም። አይዘወይ አይረዱትም። ተረዳችሁኝ? ብዙ ሰዎች ይህ አይረዱትም። እኔ አሁን ያለሁት የህይወት መንገድ ላይ ነው። እኔ ከኤክስፒሪየንስ የተነስቼ ነው መመክራችሁ እናንተ ምናምን። ተረዳችሁኝ? ሁላችሁም የሆነ ደረጃ ላይ መድረስ ትፈልጋላችሁ። አሁን አንዳንዶቻችሁ አላማችሁ ሰውነታችሁ ማሳመር ይሆናል። ግን ብዙዎቻችሁ የምትሳሳቱት ስህተት ሰውነታችሁ እየጠላችሁ ወደ ሰውነታችሁ መውደድ መሻገር ትፈልጋላችሁ። የሆነ በቃ ላይ ሰውነትን እየጠላኸው ስፖርት ትሰራለህ። ሰውነትን ራስን እያንቋሸሽ እየሰደብክ ወይ ሳስጠላ ውፍረቴ ስጠላው ምናምን ምን እያልክ በቃ አንድ ቀን ግን ስከሳ ራሴን ወደዋለሁ ትልና ከዛ ስትከሳ አሁንም ራስን እየጠላኸው ነው። ለካስ ሰውነትህ አይደለም ችግሩ። ለካስ ለራሴ ያለ አመለካከት ነው። ደስታ እዛ ላይ ነው የሚገኘው ብለህ በማመንህ ነው ሁሌም ስቃይ ውስጥ የኖርከው። እና የሆነ አላማ ስታወጡ ካሁን በኋላ የሆነ አላማ ስታወጡ ደስታዬ እዛ ጋር ነው ያለው ብላችሁ ስታምኑ፣ አንደኛ ያ አላማችሁ እውን የመሆን አቅሙ በጣም እየቀነሰ ይመጣል። ቢካዝ ለማኝ ነው የምትሆኑት ወደዛ አላማ ለመድረስ ማለት ነው። ስለዚህ አሁን በቂ ነኝ። የፈለገውን ጊዜ ይፍች። መድረስ ካለብኝ እደርሳለሁ። ካልደረስኩ ግን ሰላሜን እመርጣለሁ። ግን አደሴም ታይም ስራዬን እሰራለሁ። ሁላችንም ስራችን ነው መርሳት የሌለብን። አንድ አላማ እናወጣና ናፒ ላይቭ የኛው እሺ፣ ናፒ ኦኬ፣ ላይቭ የኛው ሀዊ አብዛኞቻችን የሆነ አላማ እናወጣና ወደዛ አላማ ለመድረስ እንሰቃያለን ምናምን። በቃ የሆነ በቃ ካልደረስኩ በቂ አይደለሁም፣ በቃ ራሴን እጠላለሁ ምናምን እንላለን። እንደዛ አይነት መንገድ አያዋጣም ልላችሁ ፈልጌ ነው። እኔ አብዛኛው ህይወቴ እንደዛ አይነት መንገድ ስለተከተልኩኝ ደስታ የራቀኝ ሰው ነበርኩ። አብዛኛው ጊዜ ነው የምላችሁ። ኦፍኮርስ እኮ ለሰው ደስታ እሰጣለሁ ምናምን፣ ግን በቃ ላይ የምደሰተው ለደቂቃዎች ለሰዓታት ይሆንና ከዛ በኋላ ደስታ ይርቀኛል፣ ሰላም ይርቀኛል። ደስታ እውነት ለመናገር የሚያዝ የሚጨበጥ ነገር አይደለም። የሆነ የውሸት ስሜት ነው ብዬ ነው የማስበው። ሰላም ግን ይርቀኛል። ሁሌም ነገ ህይወቴ ላይ ነው ያ የምፈልገው ስሜት አለ ብዬ ማምነው። እሱ ደግሞ ምን ያደርገኛል? ለማኝ ያደርገኛል። በቃ እዛ ደረጃ እባካችሁ ተሰቃዩ። አሁን ያለሁበት ሁኔታ አሰቃይ ነው። I don't care anymore, I'm chilling. Like let me just work. በቃ like ልስራ። በቃ አላማዬን ላውጣ። ወደዚህ አላማ የሚወስደኝ ምንድን ነው? ኦኬ ቪዲዮ መቅረጽ ነው፣ ቪዲዮ መስራት ነው፣ ሰዎች ማገዝ ነው። ኦኬ I'll do it። ተረጋጋ አዶናይ፣ ችግር የለውም፣ ትደርስበታለህ። ቡም 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 write it down. as long as ለቤተሰቤ እስከደረስኩላቸው ድረስ ገንዘቤን እስከሰራው ድረስ አሁን ላይ ሰላም ፈልጌ ከዛ ወደፊት መጓዝ ይኖርብኛል። አሁን ወፍራም ካለው ሰውነቴን እየጠላው የዛኔ ስከሳ ነው ብዬ አምኜ የምራመድ ከሆነ ከውፍረት እስከ ክሳት ያለውን ጊዜ በስቃይ ነው ማሳልፈው። ራስን በመጥላት ነው ማሳልፈው። ራሴን እየጨቆንኩኝ ነው ማሳልፈው። ምክንያቱም ይህ ሁሉ የራስ ጭቆና፣ ራስን መጥላት መጨረሻ ላይ በቃ ይፋታኛል ብዬ ስላመንኩኝ ሰውነቴ ሲስተካከል። ከዛ ግን ሰውነቴ ተስተካክሎ ያገኘሁት ነገር ምንድን ነው? ኢትስ ኦኬ ላይክ ደስታው የለም። አሁንም በቃ ጥጋበኛ አልጠገብኩም። በቃ ላይ አሁንም ስቲል ሌላ እፈልጋለሁ። ሞር ሌላ አምጣልኝ ጌታዬ። ወይ ምን ቀረ አሁን? ሰቃለ ኦኬ ከሰውነት ትወጣለህ፣ ከዛ ወደ ጫማ ትሄዳለህ፣ ወደ ልብስ ትሄዳለህ፣ እንደዚህ ያልሆንኩ ትላለህ ምናምን። በቃ አያቋርጥም ነው። እና ህይወት ላይ the more careless you are like ይሄ አላማ እንዲቆጣጠርህ አለመፍቀድ። ተረዳችሁኝ? ከሰላም ተነስተ የሆነ ነገር መስራት ከሆነ ይሆናል፣ ካልሆነ አይሆንም። መስራቴ ግን አላቋርጥም። እንደዚህ አይነት እምነት ውስጥ ስትሆን አንደኛ ለእግዚአብሔር ቅርብ ትሆናለህ። ያምስታን እግዚአብሔር መጥቶ የማናገር አቅሙ አንተን በጣም ትልቅ ይሆናል። ለምን? በቃ ሰላም ላይ ነህ፣ መስማት ትችላለህ። ከራስህ ለማምለጥ እየሞከርክ አይደለም። ከህይወትህ፣ ከቤትህ፣ ከድህነትህ፣ ከምናምንህ፣ ከችግርህ ለማምለጥ እየሞከርክ አይደለም። ጀስት እየሰራ ነው ለመለወጥ።
ከዚህ አስተሳሰብ መስራት ስትጀምር እግዚአብሔር መንገዶች ያመጣልሃል። እርጋታ ላይ ያለ ሰው ሁሌም ፈጣን ነው። እሱን ያስተዋልኩት። እግዚአብሔር መንገድ ያሳይሃል። ኦኬ እንደዚህ አድርጊ፣ እንደዚህ አድርግ፣ ይህ ተከተል፣ ይህ አምጣ ምናምን ማለት ነው። አንስታን ሶ ያ ኢንተርናሽናል ለንደን I'm just gonna be fucking cool. I don't care. Chilling. አዶናይ ነኝ። አላማ አለኝ ትልቅ የመሆን I want to like ዓለም ደረጃ ላይ መድረክ ላይ ወጥቼ መናገር እፈልጋለሁ። ምኞቴ ነው፣ እምነቴም ነው። በቃ ይሆንልኛል። በቃ አዶናይ መቀሌ ስለተወለደ ኢትዮጵያ ስለተወለደ ይህ ነገር አይገባውም ማለት አይደለም። ያንስታን አዶናይ ይገባዋል። እዛ ደረጃ ለመድረስ ደግሞ ምን ማድረግ አለበት? ያው እየሞከረ ነው ያቅሙ አስዋ ማረስ መንቀሳቀስ። በቃ ይገባኛል ብለህ ታምናለህ፣ ከዛ ትንቀሳቀሳለህ ሰላማዊ በሆነ መንገድ። በቃ ካልሆነ አልሆነ፣ ማስገደድ የለብህም። እንደዚህ ስትሆን ከዛ በቃ ሰዎች ለራሱ ፊል ያደርጉታል። ታውቃላችሁ፣ ያ ስኬት በቃ ወደ አንተ የመምጣት አቅም አለው። በቃ ያ ስኬት እያሯሯጥከው ሳይሆን ወደ አንተ ይቀርባል። በቃ ሰላማዊ በሆነ መንገድ ማለት ነው። እና ስኬት እርጋታ ውስጥ ይገኛል። ስኬት ሰላም ውስጥ ይገኛል ልላችሁ ፈልጌ ነው ወንድመቶቼ። ብዙ ሰዎች እኔን ስለማያውቁኝ ከካሜራ ጀርባ ስሆን እኔ በጣም በቃ አሳቢ ሰው ነኝ። አሳቢ ስላችሁ የሆነ በጭንቀት ምናምን ሳይሆን በቃ ላይ ቁጭልና በቃ እገነዘባለሁ ምናምን በቃ እገነዘባለሁ በጣም አሁን የኔ በረከት የጀመረው መቼ እንደሆነ ልንገራችሁ። በረከቶቼ ብዬ መጠራቸው ልጆች ማን እንደሆነ ታውቃላችሁ? ማን ናቸው? እስኪ ንገሩኝ። በረከቶቼ ብዬ መጠራቸው ዲቻ ቦይስ። የስ ዲቻ ቦይስ እንዴት እንዳገኘዋቸው ታውቃላችሁ? አሚን ብዙዎቻችሁ ቪዲዮ አይታችኋል። ኦፍ ኮርስ ዲቻ ቦይስን ሳገኛቸው ግን ዲቻ ቦይስ እንዴት ያገኘዋቸው መሰላችሁ? የሆነ ኢቨንት ነበረኝ እና የዛኔ ወደ ስንት ሰዎች ነው ወደ 50 ሰዎች ምናምን ጠርቼ ስለ ቲክቶክ ትምህርት ልሰጣቸው ማለት ነው። ከዛ ስፒከር የለም ተባልኩኝ። የሆነ ሆቴል ነበር እና ስፒከር የለም ተብዬ ስፒከር ፍለጋ እሁድ ነበረ መሰለኝ ስፒከር ፍለጋ ተጨናንቂ ያለ በቃ ላይ እውነት ለመናገር አድር ነው ስፒከር ፍለጋ ወደ ሆነ ሾፕ ሄድኩኝ። እዛኔ ሌላ ማናጀር ነበረኝና አብረን እንሂድ ምናምን ተባባል። በቃ ይዘጋል። በቃ ተስፋም አልነበረም። ዝም ብለን በቃ ካሉ ከከፈቱ ብለን ነው ዝም ብለን የሄድ ነው። ተረዳችሁኝ? እና ከዛ እየሄድን እያለ ዝናብ ምናምን እየመታ ነበርና ከዛ ቦሌ ደረስን። የሆነች ያሪስ ቪትስ መኪና ውስጥ ነበርኩኝ ራይድ ውስጥ። ከዛው ሹፌሩ ይስቃል። ለምንድን ነው የሚስቀው ምናምን ብዬ እሱን አየሁትና ከዛ ማናጀሬ መሳቅ ጀመረ። ለምንድን ነው የምትስቁት ምናምን ብዬ ዞር ብዬ አየሁ። እነሱ አይተው መሳቅን መረጡ። ተረዳችሁኝ? እውነቴን ነው የምላችሁ እንድታስተውሉ ብዬ ነው። መሳቅን መረጡ። እኔ አየሁ። በሰከንዶች ውስጥ ከእግዚአብሔር ጋር አወራሁ። በሰከንዶች ውስጥ እነዚህ ልጆች ናቸው አለኝ። ናቸው ለምን እንደሆነ አላውቅም። ናቸው አጭር እንትን እኮ ነው፣ አጭር መልእክት ናቸው። ምንድን ናቸው? አየኋቸውና ብርታታቸው ተገነዘብኩ፣ ይውህናቸውን ተገነዘብኩ፣ ጥንካሬያቸውን ተገነዘብኩ፣ አስተሳሰባቸውን፣ የስራ ፍላጎታቸውን አየሁ። በቃ መገንዘብ የሰጠኝ ፈጣሪ ነው። ተረዳችሁኝ? በእግዚአብሔር አይን ስላየኋቸውን እነዚህ ልጆች በቃ የታዩኝ እና እነሱን ሳይ ለካስ ራሴንም አየሁት። እነሱን ሳገኝ ለካስ ራሴንም አገኘሁት። እነሱን ስመርጥ ለካስ ራሴንም መረጥኩት። ሰው ከመኪናው አቆሙ ምናምን ብዬ ነው ዘልዬ የወረድኩት ከመኪናው እና በቃ የፈጠነ ቪዲዮ መቅረጽ ጀመርኩኝ። አይ ዶንት ኖ ዋይ ላይክ ሆነስትሊ ይህ ሁሉ ይመጣል ምናምን ብዬ አይደለም። ምክንያቱም ኤክስፒሪየንስ የለኝም። አይ ዶንት ኖ ይሄ ሰው ይወደዋል አይወደውም አይ ዶንት ኬር። አላማዬ ሀሳቤም እሱ አይደለም። ተረዳችሁኝ? እኔ ግን ሀሳቤ ምንድን ነው? በቃ ውስጤን እየተከተልኩ ነው። በቃ ላይክ ደስ አለኝ። በቃ የሆነ ነገረኝ። በቃ ትክክል ነገር እያረክ ነው አለኝ። እቺ ትክክል ነገር የምትለዋ ምንድን ነች? እሷን ተከተልኳት። እቺ ትክክል ነህ ያለችኝ ስሜት ቪዲዮ ቀረጻለች። ቪዲዮ ቀረጽኩ። እቺ ትክክል ነህ ያለችኝ ስሜት እንደዚህ ብለህ ተናገራለች። ተናገርኩ።
እቺ ትክክል ነህ ያለችኝ ስሜት ቪዲዮውን ልቀቀው አለችኝ። ቃል ግባላቸው አግዛቸው ያንተ ናቸው አለችኝ። እሺ እኔ ናቸው ተቀበልኳት። ፍርሃት እንዲያቆመኝ አልፈቀድኩም። በቃ የሆነ በቃ አመንኳት። ታውቃላችሁ ሁላችንም እኮ ኢንቱዊሽን የሚባል የውስጥ ድምፅ አለን የሚመራን ወደ ቀኝ ወደ ግራ ምናምን ማለት ነው። እና ተቀበልኳትና አይሴድ ነው ዋት በቃ እሺ ቃል ገባለሁ እኔ በቃ ከኔ ጋር ናቸው አግዛቸዋለሁ ቃል ገባለሁ። ከዛ ያቺ ቪዲዮ ተፖሰተች። አልጠበቅኩትም እኔ። ከዛ በአንድ ሰዓት ውስጥ ስንት ላይክ ነው ያገኘሁት? በ3 ሰዓት ውስጥ ወደ 300 ምናምን ሺህ 400 ምናምን ሺህ ላይክ። አም ላይክ what the hell what is this? ምንድነው ላይክ እነዚህ ሁሉ ሰዎች ለምንድነው እንደዚህ ላይክ ያደረጉት? why I don't understand። እና ለዛ ነው በረከቶች የሚላቸው። በረከቶች የሚላቸው ላይኮቹ ስለመጡ ሳይሆን በህይወቴ ለመጀመሪያ ጊዜ ያቺ የውስጥ ስሜት የእግዚአብሔር ድምፅ ስለሰማኋት ነው። ተረዳችሁ? እና ሁላችንም የየራሳችን የእግዚአብሔር ድምፅ አለን የሚመራን ማለት ነው። ሁላችንም ይህ ትክክል ነው፣ ይህ አድርገው፣ አሁን ቶሎ በል፣ እቺን አድርግ፣ እቺን በር ክፈታት እንባላለን እኮ አይደለ? ግን ብዙዎች ሰምተን ቢዝነስ ከመጀመራችን በፊት እንቆማለን በፍርሃት ምክንያት። ፍርሃት እመን እንጂ አትፍራ የለም። ፍርሃት ሰይጣን ፍርሃትና ሰይጣን አንድ ናቸው። ባይ ዘ ወይ እመን እንጂ አትፍራ የለም። ቢዝነስ ያቺ ህይወታችን ለመቀየር የምትፈልገው ቢዝነስ ማለት ነው። ለመጀመር እንፈልግና ውስጣችን ነግሮን ግን ከዛ ባይሳካልኝስ እንደዚህ በሆንስ ምናምን ወደኋላ ትመለሳለን። ያቺ ሶሻል ሚዲያ ቪዲዮ የሆነች ሀሳብ የነበረችን እሷን መልእክት እናገኛለን። ስሪያት አይ ግን አስባችሁታል? የዛኔ ቪትስ መኪና ውስጥ ሆኜ ዲቻ ቦይስ አይቻቸው ያ ሁሉ ነገር ለማድረግ ፈልጌ ግን ደግሞ ኦኬ ለምን ቃል እገባላችኋለሁ? ባይዞ የዛኔ ቃል ስገባላቸው ኖሮኝ አልነበረም። ተረዳችሁ? ከሀብት ተነስቼ አይደለም እንደዛ ያልኩት። ጀስት በቃ ውስጤ ስለነገረኝ ሰምቼ ተቀብዬ ነው። እና ብዙዎቻችሁ ከዚህ መማር ያለባችሁ በረከታችሁ የሚመጣው ያቺ ውስጣችን ላይ የሆነ ሹክ የምትለን ድምፅ አለች። እስኪ አንድ ብላችሁ ጻፉላችሁ። የሆነች በቃ ውስጣችሁ ላይ ሆና ሹክ የምትላለች የሆነች የምትናገር ድምፅ አለች። በቃ ዝም ብላ አይዞሽ አርጊው፣ ጀምሪው ቢዝነስ ጀምሩ፣ ዲዛይነር ሁን፣ ሂድና ቪዲዮ ቅረጽ፣ አይዞ ልቀቀው፣ ፖስተው ምናምን። ያቺ ስሜት ስኬት ነች። ያቺ እዚህ ጋር የምትገኘው የሆነች በቃ እዚህ አካባቢ። ተረዳችሁ? ብዙዎቻችን ግን እቺን አናምናትን፣ ፍርሃትን እንመርጣለን። እመን እንጂ አትፍራ። እኛ ደግሞ አስተዳደጋችን እንድናምን አልተሰራንም፣ እንድንፈራ ነው። ያንስታንድ ከዚህ ጋር ከሚገኘው የእግዚአብሔር ድምፅ እምነት፣ ልባችን ውስጥ ካለው እምነት አይምሯችን ውስጥ ያለው ፍርሃት ያሸንፈናል። አይ ቲንክ ስኬት ደግሞ ይህ ነው። ሁሌም እቺ ሆድህ ላይ ያለችው ስሜት አምነህ መቀበል ይሻላል ወይስ አይምሮ ውስጥ ያለችው ፍርሃት? ቢካዝ አይምሮ ውስጥ ያለ ፍርሃት የሚመጣው ከታሪክህ ነው፣ ካስተዳደግህ ነው፣ ከተማርከው ነው። እንዳትወድቅ፣ እንደዚህ እንዳትሆን፣ አደጋ እንዳያጋጥምህ ምናምን እየተባልክ ታድግና በቃ የዚች ድምፅ ተገዢ ትሆናለህ። ተረዳችሁኝ? ስለዚህ ራፐር የመሆን ፍላጎት ካላችሁ እኮ ሄድ ራፕ አድርጉ። እራሳችሁን እድሉ ስጡ። ዲዛይነር፣ ሞዴል፣ ዘፋኝ፣ አክተር፣ ቲክቶከር፣ ኮሜዲያን በቃ ላይክ ብዙ ነገር የመሆን ፍላጎቱ ካላችሁ ሂዱና አድርጉት። ፍላጎቱ እየመነጨ ያለው ከምንም አይደለም፣ ከእግዚአብሔር ነው። ከእግዚአብሔር ነው። ችግሩ ግን አጠገባችን ያሉ ሰዎች አይምሯችን ውስጥ ናቸው። ያነስታን አይምሯችን ውስጥ ናቸው። የሚናገሩን ቃላቶች ኦልሞስት በቃ ላይክ ያቆምናል። ላይክ ይህ ሁላችንም የምንስማማበት ነገር ነው አይደል እንዴ? እስኪ አንድ ብላችሁ ጻፉ። በቃ ላይክ ያቺ ድምፅ እዚህ ውስጥ ያለችው ስሜት እንዳንከተል የሚያደርገን ነገር በቃ ካጠገባችን ያለ ሰው ነው። በቃ ካጠገባችን ያለ ሰው ነው። እና this is just the reality and the sad reality of most Ethiopians። በቃ ሁላችንም የምናሳልፈው ማለት ነው። እና ስኬት ለመድረስ ያ ነገር መፈለግ በጣም ማቆም አለብን። ልባችንን መስማት አለብን። አንጀታችን መስማት አለብን።
መፍራት ሳይሆን ማመን አለብን። ለማመን ይከብዳል። ባይዘው መፍራት ቀላል ነው እንገራችሁ፣ ማመን ግን ከባድ ነው። ቢካዝ የማይታይ ነገር ነው። የሆነ ነገር ይሳካልኛል ብለህ ማመን። አሁን ለምሳሌ ዮማሪዮስ ወንድሜ እቺ ኮፍያ ይሰጠኝ እስኪ። የቱ ጋር ነው ያለችው? እንትኗ እዚህ በጣም ነው የምወደው። በቃ ወንድሜ ነው ታውቃላችሁ። አሁን ዮማሪዮስ በቃ ይነግረኛል። እኔ በጣም ብዙ ሰዎች አወዳድቀውታል። ኦኬ በጣም ብዙ ሰዎች አወዳድቀውታል። እናንተ ከምታስቡት በላይ ማለት ነው። አሁን እናንተ የምታዩት ዘፈኑን ነው፣ ፈገግታው፣ ሳቁን ነው ምናምን፣ ቀልዱን ነው ምናምን፣ ተረዳችሁኝ? ግን እናንተ የማታዩት ያሳለፈው ነገር አለ። በቃ የተተረበበት መንገድ አለ፣ የወደቀበት መንገድ አለ። በቃ የሆነ በሩ የተዘጋበት መንገድ አለ፣ በሰው ምክንያትም በሆነ ነገር ምክንያትም ማለት ነው። ዮማሪዮስ ምን አምኖ ነው ይህ ሁሉ ዘፈን የጻፈው፣ ግጥም የጻፈው፣ ይህ ሁሉ ዘፈን ያወጣው? የራሱ ቅላጼ፣ የራሱ አገጣጠም፣ የራሱ አዘፋፈን፣ እነዚህ ሁሉ ነገሮች ለማድረግ ያቺ የማትታየዋ ስሜት ማመን ነበረበት። ይሳካልክ ይሆናል ዮማሪዮስ፣ ይህ ብታደርገው ግን ደስ ይለኛል የምትለዋ ድምፅ፣ ምስክርነት የሌላት ድምፅ እሷ ነች። ፍርሃት ምስክርነት አለው። እውነቴን ነው የምላችሁ፣ ፍርሃት ሁሌ ምስክርነት አለው። ፍርሃት የድሮ ታሪክህ ነው የሚጠቀመው። ፍርሃት አስተዳደግህ ነው የሚጠቀምብህ። ፍርሃት ድህነትህ ይጠቀምብሃል። ፍርሃት ያ መኪና ሲገጭ ያየኸው፣ ተነስቶ ሲሳቅበት ያየኸው፣ ስኬት ለማምጣት ብሎ የወደቀውን እሱን እያየች ነው የምታሳምንህ። ፍርሃት ሁሌም ከሰው ነው የምትመነጨው፣ ከዓለማዊ ነገር ነው የምትመነጨው። ፍርሃት ባይዘው ልብ ብላችሁ ካስተዋላችሁ፣ ፍርሃት ከመንፈስ አይመጣም። ፍርሃት ሁሌም ዓለማዊ ነው። እምነት ግን መንፈሳዊ ነው። ስኬትም መንፈሳዊ ነው። ራይት? ስኬት መንፈሳዊ ነው። ስኬት ዓለማዊ ሊሆን አይችልም። ልንገራችሁ፣ ስኬት ወደዚህ ዓለም ከማምጣቱ በፊት መንፈስህ ላይ ማሳካት አለብህ። አንድ ሰው መንፈሱ ላይ ስኬታማ ነው ከተባለ እምነቱ ላይም ስኬታማ ነው ማለት ነው። ያልታየውና የማይጨበጠው ነገር ይሳካልኛል፣ ይሆንልኛል፣ ይመጣልኛል ብሎ ማመን ማለት ነው። ይህ ደግሞ ምንድን ነው መሰላችሁ? ብቸኛ ያደርግሃል። ለምን? ካጠገብህ ያሉ ሰዎች ይህ የማይታይ የማይጨበጥ እምነት ማየት አይችሉም። ማየት አለመቻላቸው ደግሞ ትክክለኛ እንደሆኑ ነው የሚያምኑት። ስለዚህ የሆነ ዓላማ እውን ከመሆኑ በፊት ሁሉም ሰው ትክክለኛ የሚሆንበት ጊዜ አለ። ለ1 ዓመት ለ2 ዓመት ሊሆን ይችላል። መጥቶ ፋሚሊዎቻችሁ፣ ፋዘራችሁ ወይ ማዘራችሁ ወይም ደግሞ ጎረቤታችሁ መጥተው አንቺ ምንድነው የምትለፊው? ምንድነው የምታረገው? ምንድነው ዘፈን የምትዘፍነው? በቃ እኮ እንዴ ለምን ታበላሻለህ? የተከበርሽ ሰው አይደለሽ እንዴ? ምናምን እናንተ የሚታያችሁ ነገርና እነሱ የሚታያችሁ ነገር አንድ አይደለም። በቃ እነሱ ተጨባጭና እንደዚህ የሚንኳኳ ነገር ነው የሚፈልጉት። እናንተ ደግሞ ማንኳኳት አልቻላችሁ፣ ቢካዝ እምነት ላይ ናችሁ። አንድ ቀን ግን ማንኳኳታችሁ አይቀርም። ያ እምነት ተጨባጭ ሆኖ ወደዚህ እቃዊ ነገር መምጣቱ አይቀርም። እሷ እስከምትሆን ድረስ ምን ያህል እዚህ ላይ መቆየት ትችላላችሁ? ምን ያህል እምነታችሁ ላይ መቆየት ትችላላችሁ? ምን ያህል ከእግዚአብሔር ጋር ጥብቅ ማለት ትችላላችሁ? ምን ያህል ሰው እየተረባችሁ እየሳቃችሁ እያማችሁ እያወዳደቃችሁ እያለ ምን ያህል ውስጣችሁ ላይ መቆየት ትችላላችሁ? መንፈሳችሁ ላይ በቃ እግዚአብሔር ያስቀመጠላችሁ ያቺ አንድ ቀን ያያችኋት እምነት፣ እሷን በተቻላችሁ አቅም እያመጣችሁ መስራት ትችላላችሁ ወይ? ከፍርሃታችሁ በላይ እምነታችሁ መምረጥ ትችላላችሁ ወይ? ተረዳችሁኝ? አሁን ብዙ ሰዎች የምናገረው ነገር ካልገባቸው ምንድን ነው እያለ ያለው ብሎ ከመጠየቅ መስደብን ይቀልላቸዋል። ኦፍኮርስ የታወቀ ነገር ነው ይሄ። ባይ ዘ ዌይ እቺ ዓለም የሚያጠፋት መጥፎ ሰው አይደለም፣ ደደብ ሰው ነው። እውነቴን ነው የምላችሁ። ደደብ ስላችሁ ደግሞ ለመሳደብ ሳይሆን በጣም ብዙ ሰዎች አሉ ባለማወቃቸው የሚኩራሩ። እነዚህ ሰዎች ናቸው ዓለምን የሚያጠፏት። ተረዳችሁኝ? አንድ ሰው ስለ ዓለም እያወቀ መጥፎ ቢሆን ይሻለዋል ራሱን ሳያውቅ አውቃለሁ ከሚል እና ብዙዎቻችን የተከበብነው ደግሞ ባለማወቃቸው የሚኩራሩ ሰዎች ነው። እነዚህ ሰዎች ደግሞ ለማስረዳት ስትሞክሩ ኦኬ ምንድነው እያለ ያለው ብለው ከሚያገናዝቡ ከእውቀት ተቃራኒ በሆነ አስተሳሰብ መጥተው ሊያርሟችሁና መንገዳችሁ ሊያሳዩአችሁ ይሞክራሉ። ለዛም ነው ስኬት በጣም ከባድ የሆነው። አሁን ከዚህ ውስጥ አንዳችሁ
አንደኛ መሆን ትችላላችሁ። ቲክቶክ ላይ አንደኛ መሆን ትችላላችሁ። ትልቅ ፎሎወር ማምጣት ትችላላችሁ። መጀመሪያ ግን ማመኑ ይመጣል። ማመኑ ከመጣ በኋላ እግዚአብሔር መንገዱን ያሳያል። እንደ ዲቻ ቦይስ እንደ የራሳችሁ በረከት ያሳያችኋል። መንገዳችሁ ያሳያችኋል። አሁን እኔ መንገድ ላይ ዲቻ ቦይስ በድንገት አይቻቸው የሆነ ነገር ተፈጠረልኛ፣ እናንተም ታምናላችሁ። በቃ ይነዋት ፍርሃትን ከምመርጥ አይሳካልኝም ብዬ ከማምን ይሳካልኛል ብዬ አምናለሁ። በመንፈሴ አይኖ እንደማይጨበጥ አይኖ ከድሃ ቤተሰብ እንደመጣው አይኖ ከጎዶሎነት እንደመጣው አይኖ በጣም ብዙ ሰዎች እንደሳቁብኝና የትም እንደማልደርስ እንደነገሩኝ አውቃለሁ። በቃ እነዚህ ሁሉ ነገሮች እውነታዬ ነበሩ። ግን በህይወቴ ለመጀመሪያ ጊዜ የሚታየውን ነገር አይቼ ፈርቼ ከመቀመጥ የማይታየውና የማይጨበጠው ነገር አምኜ በእግዚአብሔር ስም እነሳለሁ። እቺን ብቻ ካል መንፈሳችን ላይ አሸነፍን ማለት ነው። ኦልሞስት 90% ስኬት አሸንፈናል፣ ደርሰናል። 90% ስኬት እዚህ ላይ ነው ያለው። እቺ 10%ቷ ደግሞ ምንድነው? እቺን እምነት ይዘህ መራመድ ስላችሁ ግጥምህን መጻፍ፣ ቪዲዮን መቅረጽ፣ በቃ ላይ ልብስህን መስፋት፣ በቃ ላይ የሆነ ቀስ በቀስ መራመድ፣ ቀስ በቀስ አንድ ቀን ከዛ ወደ ቀኝ ዞር ትልና ዲቻ ቦይስ ታያቸዋለህ። ከዛ ብልጭ ይልብሃል። ኦኬ ትክክለኛ መንገድ ነው ይሄ፣ አድርገው፣ ይህን አድርግ፣ ይህ አታድርግ፣ ይህን አድርግ፣ ይህ አታድርግ። ኦኬ ቡም፣ ቪዲዮ ትቀርጻለህ፣ የሆነ ነገር ታደርጋለህ፣ ልብስህን ትሰፋለህ ምናምን፣ ቡም። ከዛ ሰዎች ያጨበጭባል። ገብቶ የነበረ እኮ ተረድቼ የነበረ እኮ የስ ሻት ዘ ፋክ አፕ ዩ ወርንት ዴር። ተረዳች? ስኬት ከባድ የሚያደርገው ይሄ ነው እንጂ መልፋቱ አይደለም ጋይስ። ተነስተ የምትሰራው አይደለም ከባዱ፣ መነሳቱ ላይ ነው ክብደቱ። ይሁን መነሳቱ፣ ካልጋ መነሳት ነው የሚከብድህ ወይስ ተነስተ ሻወር አድርገህ ጂም ሰርተህ ምናምን መዋል? ካልጋው መጀመሪያዋ ነች ከባዷ፣ እሷ ነች እምነታችን። በቃ እዚህ ውስጥ አይሳካልኝም አይሆንልኝም ብለህ እዚህ ውስጥ ካመንክ በቃ ሰውነትህ ታዛዥ ነው በቃ ለዛች እምነት። በቃ ብዙዎቻችን መንገዳችን በፍርሃት የተመሰረተ ስለሆነ ፍርሃት ደግሞ እጅህን ያስረዋል። ቪዲዮ ቀርጸ ድራፍት ውስጥ እንድታስቀምጥ ያደርግሃል። ልብስህን ሰፍተህ እንድጥለው ያደርግሃል። አሁን ቃሉ ቡቲክ፣ ስለ ቃሉ ቡቲክ በጣም እናወራለን። ኦኬ ከፋሚሊ ጋር እናወራለን፣ አወራቸዋለሁ። በጣም ጥሩ ሰዎች ናቸው። በጣም ቀረቤት አለን። ብዙዎቻችሁ ከቅናት ተነስታችሁ ለማወዳደር እኔና ወንድሜ የምትፈልጉ ካላችሁ ምናምን ከጎዶልነታችሁ ተነስታችሁ ወንድሜ ነው እሱ፣ ቤተሰብ ነን፣ በጣም በቅርብ እያወራን ነው። ይህ ልጅ እንድትማሩበት እፈልጋለሁ። መምህራችሁ እንዲሆን እፈልጋለሁ። ተዉትና ልብሱን ማየት ተው። ልብሱማ የሚደነቅ ነገር ነው፣ እያደነቃችሁ ነው። ግን እናንተ ከማድነቃችሁ በፊት፣ እናንተ ከማምጣታችሁ በፊት ይህ ልጅ ካጠገቡ በእርግጠኝነት ሰዎች ነበሩ። አራት ሰው በእናትህ እብዳችሁን ምንድን ነው እየለቃቀምክ የምታመጣብን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ይባላል። ተረዳችሁ? ከዛ ግን ይህ ልጅ ያ ዛቻ፣ ያ ጥላቻ፣ ያለ መስማት አቅሙ የዳበረው እምነቱ ላይ በመጽናቱ ነው። ኦልሞስት እዚህ ላይ በመሆኑ ብዙ ሰው ያልታየው እምነት አለ እዚህ ጋር በቃ ላይክ የያዘው ልቡ ላይ እምነቱ ተከትሎ ቁጭ ብሎ ልብሱን ሲሰፋ ከዚህ ተነስቶ ነው። ሰፋው፣ ሱሪውን ሰፋው፣ ጫማውን ሰፋው፣ መስታወት ጨመረለት፣ የጀርባ ግድግዳውን ጫማዎቹ አረጋቸው። የራሱ ነገር እየኖረ ነው፣ እምነቱን እየኖረ ነው ይሄ ልጅ። እብድ በብዙ ሰዎች ግን ሲታይ እኮ ካልተሳካልኝ ነገር እብድ የሚያስብል ነገር ነው። ግን በቃ ላይክ ልቡን ተከተለ። ተረዳችሁ? ከዛ ቡም ቪዲዮ ተቀረጸች። ቡም ኢሚዲየትሊ። ከዛ what happens? ያ ውስጥህ ማንም ያልታየው እምነት እብድ ያስባለ በጣም ብዙ ስድቦች ያሰደበ የውስጥ ዓላማና እምነት በተቃራኒው ልክ ከፍ ያደርግሃል ማለት ነው። ልክ አዶናይም እንደዛ ነው። እኔ ያ ሁሉ ጊዜ ባለጌ ስባል ስሰደብ ብዙ ስድቦች ተሰድቤያለሁ። እኔ
ምንድነው ወደፊት እንድቀጥል ያገዘኝ? ምንድነው ተስፋ እንዳልቆርጥ ያገዘኝ ብላችሁ ብትጠይቁኝ ኢትስ በእምነቴ መጓዜ ነው። ተረዳችሁኝ? አንዴ በእምነቴ መጓዜ ነው። በእምነቴ ስለተጓዝኩ አሁን ብዙዎቻችሁ ግራ ይገባችኋል። አዶናይ እንደዚህ በቃ እየሰደቡ እየተረቡ በቃ ላይክ እየቀለዱብህ ሙድ እያዙብህ በቃ ተስፋ አትቆርጥም እንዴ? በቃ ሰለቸህን፣ ደበርከን፣ ዛሬ አስጠልቶብሃል ምናምን እየተባልክ ለምንድነው ተስፋ ማትቆርጠው? ለምንድነው ተስፋ ማትቆርጠው? አይከብድህም? ነው አይከብደኝም።